ሰላም ጤና ይስጥልኝ አድማጭና ተከታታዮች ግንቦት 17 ቀን 2018 ዓመተ ምህረት አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ከዛ በፊት ግን አርስቶችን ላስደም። የሆርሙዝ ባህር ሰላጤ የነዳጅ አቅርቦት መስተጓጎል ኢኮኖሚያዊ ፉኛ እየጎደው በሚገኝበት በአሁኑ ወቅት ኢትዮጵያ የቀይ ባህር ተደራሽነትን ለማረጋገጥ የምታደርገውን ጥረት ግብጽ ልታግድ እንደማትችል ጠንካራ ማስጠንቀቂያ ተሰጠ። አቶ ጌታቸው ረዳ የኤርትራን ፕሬዝዳንት ኢሳያስ አፈወርቂ በ35ኛው የነጻነት በዓል ላይ ያደረጉትን ንግግር መልክቶ ጠንካራ ትችት ሰንዝረዋል። በመጨረሻም እኔ መጥፎ ስምምነት አላደርግም ሲል ዶናልድ ትራምፕ ስለ ኢራን አዲስ የኒኩለር ድርድር የተናገሩት አነጋጋሪ ሆኗል። በዝርዝር የምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችን ቆዩ። በቅድሚያ ወደምናየው ዝርዝር መረጃችን እንለፍ። አቶ ጌታቸው ረዳ የኤርትራውን ፕሬዝዳንት ኢሳያስ አፈወርቂ በ35ኛው የነጻነት በዓል ላይ ያደረጉትን ንግግር አስመልክቶ ጠንካራ ትችት ሰንዝረዋል። አቶ ጌታቸው ይህንን ትችት ያቀረቡት የአፍሪካ ጉዳዮች ተንታኝ የሆኑት ካሜሮን ሃድሰን በትዊተር ገጻቸው ያነሱትን ጥያቄ መነሻ በማድረግ ነው። ካሜሮን ሃድሰን በመልእክታቸው ማንኛውም ጤነኛ መሪ የብሔራዊ በዓል መልእክቱን አብዛኛውን ክፍል ስለ ሀገሩ እድገት እና መረጋጋት ከማውራት ይልቅ ለዶናልድ ትራምፕ ለማጋ እና በአሜሪካ ለሚወራው የዓለም አቀፍ ስርዓት ለምን ይሰጣል ሲሉ የፕሬዝዳንቱን ንግግር ይዘት ጠይቀው ነበር። ይህንኑ የሃድሰን ሀሳብ በመጋራት አቶ ጌታቸው ረዳ ባሰፈሩ ጽሁፍ ይህ ጥያቄ ለብዙ ዓመታት ሲጠየቅ የኖረ መሆኑን ገልጸው አክለውም ፕሬዝዳንት ኢሳያስ በመፍረስ አደጋ አፋፍ ላይ ያለችን ሀገር ከሚመራ መሪ ይልቅ ለዓለም ማንም ያልጠየቃቸውን ምክር እንደሚለግስ ፈላስፋ ንጉስ ሆነው እንደሚናገሩ ክፉኛ ተችቷል። ከዚህም ባሻገር ከከረረን ከደቀ መሐሪ ወይ አዲ ኋላ ከተሞች ይልቅ በካምፓላና በጁባ የሚኖሩ ኤርትራውያን ቁጥር መብዛቱ ፕሬዝዳንት ኢሳያስ ላለፉት 35 ዓመታት ሆን ብለው እና በደስታ ሲያዘጋጁት የነበረውን አጠቃላይ የተስፋ መቁረጥ ስሜት በሚገባ እንደሚያሳይ አብራርተዋል። በመጨረሻም ፕሬዝዳንቱ ትናንት ለ35ኛ ጊዜ በይስሙላ ሲያከብሩት የነበረውን የኤርትራ ነጻነት ራሱን የሚጠሉት እንደሚመስል አቶ ጌታቸው በመልእክታቸው አስፍረዋል። ወደ ሌላኛው ዝርዝር መረጃችን ስናልፍ የሆርሙዝ ባህረ ሰላጤ የነዳጅ አቅርቦት መስተጓጎል ኢኮኖሚውን ክፉኛ እየጎዳው በሚገኝበት በአሁኑ ወቅት ኢትዮጵያ ቀይ ባህር ተደራሽነትን ለማረጋገጥ የምታደርገውን ጥረት ግብጽ ልታግድ እንደማትችል ጠንካራ ማስጠንቀቂያ ሰጣለች። ይህ ማስጠንቀቂያ በሁለቱ ታላላቅ የአፍሪካ ሀገራት መካከል በአባይ ወንዝ በቀጠናው የፖለቲካ ተጽዕኖና በሆርሙዝ ቀውስ ሳቢያ በተፈጠረው ኃይል ደህንነት ስጋት ዙሪያ ያለውን ውጥረት ይበልጥ አበብሶታል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ባሳለፍነው ሐሙስ ባወጡት መግለጫ ግብጽ ኢትዮጵያን በቀጠናው ለማግለል የምታደርገውን ተደጋጋሚ ጥረት አውግዘዋል። ቃል አቀባዩ በመግለጫቸው የግብጽ ቀጠናዊ እንቅስቃሴዎች የኢትዮጵያን የባህር በር ተደራሽነት ጥረት ለማደናቀፍ ሀገሪቱን ለመክበብና በቀጠናው ውጥረት ለመፍጠር ያለሙ ናቸው ብለዋል። አክለውም ላለፉት በርካታ ዓመታት ግብጽ ለሚመነጨው ለዚህ አይነቱ ጠባጫሪ አካሄድ ኢትዮጵያ የተለመደች መሆኑን በመጠቆም ምንም እንኳን ይህ እንቅፋት ቢኖርም አዲስ አበባ ሰላማዊና ዘላቂ በሆነ መንገድ የባህር በር ተደራሽነቷን ማረጋገጧን እንደምትቀጥል ለዚህም ዓለም አቀፋዊና ቀጠናዊ ድጋፍ እንዳላት በአጽንኦት አብራርተዋል። ለዚህም የኢትዮጵያ መግለጫ ከካይሮ በኩል እስካሁን የተሰጠ ይፋዊ ምላሽ የለም። የኢትዮጵያ የባህር በር ፍላጎት ይበልጥ አጣዳፊ ካደረጉት ወቅታዊ ምክንያቶች መካከል በሆርሙዝ ባህረ ሰላጤ አካባቢ የተፈጠረው አለመረጋጋት ዋነኛ ነው። ይህ አለመረጋጋት የሀገሪቱን የነዳጅ አቅርቦት ክፉኛ እያስተጓጎለ ሲሆን ወደ አልባ መሆኗ ለዓለም አቀፉ አቅርቦት ቀውሶች ምን ያህል ተጋላጭ እንዳደረጋት በሚገባ አጋልጧል። የቅርብ ጊዜ መረጃዎች እንደሚያሳዩት 120,000 ሜትሪክ ቶን ናፍጣና 60,000 ሜትሪክ ቶን የአውሮፕላን ነዳጅ የጫኑ 3 ወደ ኢትዮጵያ የሚያመሩ መርከቦች በአረብ ባህረ ሰላጤ ላይ ተዘግቶባቸው ቆመዋል። ኢትዮጵያ ሙሉ በሙሉ ከውጭ በሚገባ የነዳጅ ምርት ላይ ጥገኛ በመሆኗ ይህ መስተጓጎል በሀገሪቱ ኢኮኖሚ ላይ ፈጣንና ከባድ ጫና ፈጥሯል። ሀገሪቱ ከኩዌት ጋር ባላት የረጅም ጊዜ ስምምነት መሰረት 60% የሚሆነው ናፍጣና ሙሉ የአውሮፕላን ነዳጅ 100% ፍላጎቷን የምታገኘው ከዚህ ባህረ ሰላጤው ሀገር ሲሆን ቀሪውን ደግሞ በዓለም አቀፍ ጨረታ ትሸምታለች። ይሁን እንጂ የሆርሙዝ ቀውስ በአጠቃላይ 180,000 ሜትሪክ ቶን የታቀደ የነዳጅ አቅርቦት በማስተጓጎሉ የኢትዮጵያ ባለስልጣናት በአስቸኳይና እጅግ በተወደደ ዋጋ ከገበያ ላይ ነዳጅ ለመግዛት ተገደዋል። በተጨማሪም እያሻቀበ ያለው የዓለም አቀፍ የነዳጅ ዋጋ በሀገሪቱ የውጭ ምንዛሪ ክምችት ላይ ከፍተኛ ጫና እያሳደረ ሲሆን የብርን መግዛት አቅም ከማዳከሙ በላይ የዋጋ ንረቱን ይበልጥ እንዳባባሰውም ተሰግቷል። እንደ አውሮፓውያን አቆጣጠር በ1993 የኤርትራን መገንጠል ተከትሎ በጅቡቲ ወደቦች ላይ ለዘመናት የነበራትን ጥገኝነት ለመቀነስ የምትጥረው ኢትዮጵያ ይህ ወቅታዊ ቀውስ አማራጭ የባህር በር ለማግኘት የምታደርገውን ሩጫ ይበልጥ አፋጥኖታል። ከዚህ ቀውስ ጎን ለጎን አሁን ላይ ሙሉ በሙሉ ስራ በመጀመር የታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለው የረጅም ጊዜ ውዝግብ አሁንም የሁለቱን ሀገራት ግንኙነት እየቃኘ ይገኛል። ኢትዮጵያ ግድቡ ለኢኮኖሚ እድገቷ፣ ለኢንዱስትሪ መስፋፋትና ለኤሌክትሪክ ኃይል ማመንጫ እጅግ ወሳኝ መሆኑን ስታምን አብዛኛውን የንጹህ ውሃ ፍላጎቷን ከአባይ የምታገኘው ግብጽ ግን ግድቡ የውሃ ደህንነትን አደጋ ላይ ይጥላል ስትል ትተርካለች። በቀድሞ የውዝግብ ዓመታት የግብጽ ፕሬዝዳንት አብደል አልፈቲህ አልሲሲ ጉዳዩን ዓለም አቀፋዊ ለማድረግና ተጽዕኖ ለመፍጠር ከፕሬዝዳንት
ከፕሬዚዳንት ዶናልድ ትራምፕ ጋር ሳይቀር ውይይት ማድረጋቸው የሚታወስ ነው። በአሁኑ ወቅት ደግሞ ግብጽ ከኢትዮጵያ ጋር በየጊዜው ውጥረት ውስጥ ከሚገቡበት አንዱ ሶማሊያና ኤርትራ ካሉ ሀገራት ጋር ያላትን ስትራቴጂካዊ ግንኙነት በማጠናከር በቀይ ባህር ቀጠና ያላትን ተጽዕኖ በከፍተኛ ሁኔታ እያሰፋች ትገኛለች። አውሮፓ ከሩሲያ እና ከባህረ ሰላጤ ውጭ አማራጭ የነዳጅ አቅርቦት መስመሮችን በምትፈልግበት በዚህ ወቅት ካይሮ በስዊዝ ካናል እና ከቀይ ባህር ወደ ሜዲትራኒያን ድፍድፍ ነዳጅ በሚያስተላልፈው የሲሚድ የቧንቧ መስመር አማካኝነት የዓለም ገበያ የሆርሙዝ ቀውስን እንዲያቋርጥ በማድረግ ስትራቴጂካዊ አቅሟን እያጎለበተች ነው። ይህ አካሄድ በህዳሴው ግድብ ዙሪያ ከኢትዮጵያ ጋር ያላትን ውጥረት በተዘዋዋሪ ወደ ቀይ ባህር ጂኦፖለቲካዊ ሽኩቻ እያሰፋው ይገኛል ተብሏል። በመጨረሻም እኔ መጥፎ ስምምነት አላደርግም ሲል ዶናልድ ትራምፕ ስለ ኢራን አዲስ የኒኩለር ድርድር የተነጋገሩት ቃል አነጋጋሪ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራንና በአሜሪካ መካከል እየተደረገ ስላለው አዲስ የሰላምና የኒኩለር ድርድር የሰጡት መግለጫ የዓለምን ትኩረት ስቧል። ትራምፕ ተቺዎቻቸው ጥቃት እየሰነዘሩ ያሉት ገና ተደራድረን ባልተጠናቀቀ ስምምነት ላይ ነው ሲሉ በጽኑ ተከላክለዋል። ፕሬዝዳንቱ ባወጡት ረጅም መግለጫ በአሁኑ ወቅት ከቴህራን ጋር እየተደረገ ያለው ውይይት የደገፉ ሲሆን የቀድሞውን የባራክ ኦባማ አስተዳደር የኒኩለር ስምምነት ግን በከባድ ቃላት ነቅፈውታል። የኦባማ አስተዳደር ለኢራን እጅግ ከፍተኛ መጠን ያለው ጥሬ ገንዘብ አሳልፎ የሰጠ መሆኑንና ይህ ውሳኔ ሀገሪቱ የኒኩለር ፍላጎቷን እንድታሳካ መንገድ የከፈተ መጥፎ አካሄድ እንደነበርም ትራምፕ ገልጸዋል። በራሳቸው የመደራደር ጥበብ ላይ ያላቸውን እምነት ሲያብራሩ እኔ ከኢራን ጋር ስምምነት ካደረጉ እሱ ትክክለኛና ፍጹም ጥሩ ስምምነት ይሆናል፣ እኔ መጥፎ ስምምነት አላደርግም ሲሉም በድፍረት ተናግረዋል። ይህ የትራምፕ መግለጫ የወጣው የዋይት ሀውስ አስተዳደር የኢራንን የኒኩለር መርሃ ግብር ለመግታት ከባድ ዓለም አቀፍ ግፊት እየገጠመው ባለበትና ድርድሩ ወሳኝ ምዕራፍ ላይ በደረሰበት ወቅት ነው። ከሁለቱም ወገኖች የሚወጡ መረጃዎች እንደሚያሳዩት ምንም እንኳን በትልልቁ የውይይት አጀንዳዎች ላይ ንግግር ቢደረግም ስምምነቱ ገና ሙሉ በሙሉ ፍጻሜ አላገኘም ተብሏል። የዋይት ሀውስ ባለስልጣናት ድርድሩ በጥንቃቄ እየቀጠለ መሆኑን ገልጸው አሜሪካ ጥቅሟን የሚያስከብር ጠንካራ ስምምነት ላይ ብቻ እንደምትፈርምም በድጋሚ አረጋግጠዋል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይመስላል። በሌሎች አዳዲስ መረጃዎች መለሳለሁ። እስከዚያው ግን መልካም ጊዜ